በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ይህችን ዕለትና ሰዓት በዕድሜያችን ላይ ስለጨመረልን ክብርና ምስጋና ለእርሱ ይሁን። ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ። የመጀመሪያይቱ የሐዋርያው ጴጥሮስ መልእክት ምዕራፍ 1 ቁጥር 15 ከነገ ጀምሮ ያለው የዐቢይ ጾም ሁለተኛ ሳምንት ቅድስት በመባል ይታወቃል። ዛሬ ጥቂት ደቂቃዎችን አብረን የምንቆየውም በዚህ ዙሪያ ይሆናል። እንግዲህ በዕለቱ ሥርዓተ አምልኮ የሚሰበከው የሚነገረው አጠቃላይ የአገልግሎቱ ዋና ማዕከል ስለ እግዚአብሔር ቅድስናና እግዚአብሔር የጠራቸው የእርሱ የሆኑት ክርስቲያኖችም በቅድስና መመላለስ እንዳለባቸው የሚነገርበት ሳምንት ነው። እርሱ ቅዱስ ነውና እናንተም በኑሯችሁ ሁሉ ቅዱሳን ሁኑ ይላል ሐዋርያው ጴጥሮስ። እግዚአብሔር በባህሪው ቅዱስ እንደሆነ ሁሉ የእግዚአብሔር ሕዝብም በኑሮ ሁሉ ቅዱስ መሆን እንዳለበት የሚነገርበት ሳምንት ነው። ልበ አምላክ ዳዊትም በዕለቱ ምስባክ በምንለው የመዝሙር ክፍል ላይ እግዚአብሔር ግን ሰማያትን ሠራ፣ ምስጋናና ውበት በፊቱ ናቸው፣ ቅዱስነትና ግርማ በመቅደሱ ውስጥ ናቸው ይላል። ቅዱስነትና ግርማ በመቅደሱ ውስጥ ናቸው። ስለዚህ እግዚአብሔር በባህሪው ቅዱስ እንደሆነ ሁሉ እግዚአብሔር የጠራው ሕዝብም ለቅድስና የተጠራ መሆኑን በኑሯችሁ ሁሉ ቅዱሳን ሁኑ ነው ያለው ሐዋርያው ጴጥሮስ። ይህ እንግዲህ ከብሉይ ኪዳን ጀምሮ የእግዚአብሔር ሕዝብ የሆነ ሁሉ ለቅድስና የተጠራ መሆኑን የእግዚአብሔር ቃል ይናገራል። እንደሚታወቀው ለሰው ልጅ በርካታ አስፈላጊ ነገሮች አሉ። በሕይወታችን በዕለት ተዕለት ኑሯችን የሚያስፈልጉ በርካታ ነገሮች አሉ። ለምሳሌ ለእግራችን ጫማ፣ ለሰውነታችን ልብስ፣ ዓይናችን ሳይቀር አጥርቶ ማየት እንዲችል ወይም ደግሞ ለጤናችን ሲባል መነጽር እንደሚያስፈልግ ሁሉ የእግዚአብሔር ትልቁ ፍላጎት ደግሞ ቅድስና መሆኑን ይታወቃል። እግዚአብሔር በባህሪው ቅዱስ ስለሆነ የእግዚአብሔር ሕዝብ ደግሞ ቅዱስ እንዲሆን እግዚአብሔር ከሕዝቡ የሚፈልገው ቅድስናን መሆኑን የእግዚአብሔር ቃል ያስተምረናል። ስለዚህ እርሱ ቅዱስ ስለሆነ እኛም ለቅድስና ተጠርተናል። የሳምንቱ ትልቁ መልእክትና የአገልግሎቱ ዋና ዓላማ በዚህ ዙሪያ ያተኮረ ነው። ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 12 ቁጥር 14 ላይ ትቀደሱም ዘንድ ፈልጉ፣ ያለ እርሱ ጌታን ሊያይ የሚችል የለምና ይላል። ትቀደሱ ዘንድ ፈልጉ፣ ያለ እርሱ ጌታን ሊያይ የሚችል የለምና። ስለዚህ እግዚአብሔር ከእያንዳንዳችን የሚፈልገው እርሱን ማየት የሚያስችለን ቅድስና መሆኑን የእግዚአብሔር ቃል ይነግረናል። ያለ እግዚአብሔር ያለ ቅድስና እግዚአብሔርን ማየት አይቻልም። ቀደም ብዬ እንዳነሳሁት በሕይወታችን እጅግ አስፈላጊ የሆኑ ነገሮች አሉ። ያለ እነርሱ መሆንና መኖር የማንችል በዕለት ተዕለት ሕይወታችን ሁሉ አብረውን የሚሄዱ አስፈላጊ ነገሮች እንዳሉ ሁሉ እግዚአብሔርም ከእያንዳንዳችን የሚፈልገው ትልቁ ነገር ቅድስና መሆኑን የእግዚአብሔር ቃል ያስተምረናል። እርሱን ማየት እርሱን ማወቅ የምንችለው በቅድስና እንደሆነ የእግዚአብሔር ቃል በግልጽ አስቀምጧል። እንደዚሁም የእግዚአብሔር ፈቃድ እርሱ መቀደሳችሁ ነውና ይላል። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 3 ላይ የእግዚአብሔር ፈቃድ እርሱ መቀደሳችሁ ነውና። ሐዋርያው ቅዱስ ጳውሎስ እግዚአብሔር በእኛ ሕይወት ውስጥ ፈቃዱ ምንድን ነው
ብለን ብንጠይቅ የእርሱ ፈቃድ በእኛ ሕይወት ውስጥ መቀደሳችን ነው። የእግዚአብሔር ስንሆን ለዚህ እንደተጠራን ማወቅ አለብን። የእግዚአብሔር ፈቃድ እርሱ እንደጠራን የእርሱ ሕዝብ ነን ካልን የእርሱ ፈቃድ ደግሞ ከእኛ ሕይወት ውስጥ ቅድስና መሆኑን የእግዚአብሔር ቃል በትኩረት ይነግረናል። የቅድስና ተቃራኒ ከሆኑ ነገሮች ሁሉ እንድንለይ ጭምር እግዚአብሔር ይፈልጋል። ለእርሱ ሲጠራን ለእርሱ እንድንለይ እርሱ ለወደደውና እርሱ ለፈቀደው ነገር እንድንለይ እግዚአብሔር ይፈልጋል። ሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 16 ጀምሮ ይህንን ነው የሚለን። እንደዚህ ይላል፣ እኛ የሕያው እግዚአብሔር ቤተ መቅደስ ነንና ይላል ሐዋርያው ቅዱስ ጳውሎስ። እኛ የሕያው እግዚአብሔር ቤተ መቅደስ ነንና እንዲሁም እግዚአብሔር ተናገረ እንዲህ ሲል፣ በእነርሱ እኖራለሁ፣ በመካከላቸውም እመላለሳለሁ፣ አምላካቸውም እሆናለሁ፣ እነርሱም ሕዝቤ ይሆናሉ። ስለዚህም ጌታ ከመካከላቸው ውጡና የተለያችሁ ሁኑ፣ እርኩስንም አትንኩ ይላል ሁሉን የሚገዛ ጌታ። እኔም እቀበላችኋለሁ፣ ለእናንተም አባት ሆናለሁ፣ እናንተም ለእኔ ወንድ ልጆችና ሴት ልጆች ትሆናላችሁ። እኔ አባታችሁ ሆናለሁኝ፣ እናንተም ወንድ ልጆችና ሴት ልጆች ትሆናላችሁ። ስለዚህ ከዛ ከእርኩሱ ነገር ወጥታችሁ ለእኔ ቅዱስ ለሆንኩት ለእኔ ተለዩልኝ የሚል ነው። እኛ ይኸው እግዚአብሔር ቤተ መቅደስ እንደመሆናችን ለቅዱሱ እግዚአብሔር መለየትን የምንማርበት ሳምንት ነው። የእግዚአብሔር የሆኑት በዓለም ካለው ከማንኛውም ርኩሰት ሁሉ በመውጣት ለእግዚአብሔር መለየት አለባቸው። እንደሚታወቀው እግዚአብሔር አብርሃምን ለራሱ በጠራ ጊዜ ተለይተ እኔ ወደማሳይ ምድር ውጣ የሚል ነው። ከቤተሰብህ ከቤትህ ካደግክበት ከኖርክበት ነገር ሁሉ ተለይተ እኔ ወደማሳይህ ምድር ውጣ። ስለዚህ እግዚአብሔር እንደተናገረው አብርሃም ለእግዚአብሔር ተለየ። የእግዚአብሔር ስንሆን ለእግዚአብሔር የምንለይበት ብዙ ነገር እንዳለ ነው ቃሉ የሚያስተምረን። ስለዚህ የእነዚህ ሁሉ ማጠቃለያው ደግሞ ለእግዚአብሔር የመለየታችን ትልቁና ዋናው መሰረተ ጉዳይ ቅድስና የሚባለው ነገር ነው። እግዚአብሔር ከእያንዳንዳችን የሚፈልገው ይህንን ነው። እርሱ ቅዱስ ስለሆነ እኛም ቅዱስ ለሆነው ለእግዚአብሔር በኑሯችሁ ሁሉ ነው የሚለው ቅዱስ ጴጥሮስ። በኑሯችሁ ሁሉ የጠራችሁ እግዚአብሔር ቅዱስ ነውና እናንተም በኑሯችሁ ሁሉ ቅዱሳን ሁኑ፣ ቅዱሳን ሁኑ። የእግዚአብሔር ፈቃድ በእኛ ሕይወት ውስጥ ይህን ነው የሚፈልጉ ወገኖቼ። የእግዚአብሔር ፈቃድ እርሱ መቀደሳችሁ ነው። እግዚአብሔር በእያንዳንዳችን ሕይወት ውስጥ ፈቃዱ ምንድን ነው ብለን ስንጠይቅ የእርሱ ፈቃድ የእኛ መቀደስ ነው። በጸሎታችን ፈቃድ ይሁን እያልን እንጸልያለን። እግዚአብሔር በርካታ ፈቃድ አለ። በእኛ ሕይወት ውስጥ እግዚአብሔር የሚፈልገው ብዙ ነገር እንዳለ ይታወቃል። ከነዚህ መካከል አንዱና ዋነኛው ነገር ለቅዱሱ እግዚአብሔር የእኛ መቀደስ ነው። የእግዚአብሔር ፈቃድ የእኛ መቀደስ ነው። እርሱም መቀደሳችሁ ነው አለ። የእግዚአብሔር ፈቃድ እርሱም መቀደሳችሁ ነውና፣ ስለዚህ በዚህ የጾም ወቅት በተለይም ደግሞ እንደ ቤተ ክርስቲያኒቱ ስርዓት አምልኮ ቅድስት በምንለው በዚህ ሳምንት ውስጥ ከነገ ጀምሮ በተለየ ሁኔታ በምናስበው በዚህ ሳምንት ውስጥ የቤተ ክርስቲያኒቱ ትልቅ መልእክት ለቅዱሱ እግዚአብሔር በቅድስና መኖርን ነው፣ በቅድስና መመላለስን ነው፣ ለእርሱ መለየትን ነው። ሐዋርያው ጳውሎስ ያለው ይህንን ነው። ተለዩ ነው። እኔ አባት ሆናችኋለሁ፣ እናንተም ወንድ ልጅና ሴት ልጆች ትሆኑኛላችሁ። ስለዚህ ለእኔ ለአባታችሁ የእናንተ ድርሻ ለእኔ መለየት ነው፣ በቅድስና መመላለስ ነው፣ በቅድስና መኖር ነው። እርሱ እንደሚወደው እርሱ እንደሚፈቅደው መኖር ነው። የእርሱ ፈቃድ ደግሞ የእኛ መቀደስ ነው።
ስለዚህ ያለ ቅድስና ለሐዋርያው ጳውሎስ በዕብራውያን መልእክቱ ላይ ጌታን ማየት በፍጹም አይቻልም። ትቀደሱም ዘንድ ፈልጉ፣ ያለ እርሱ ጌታን ሊያይ የሚችል የለምና። እርሱን ማየት፣ እርሱን ማወቅ፣ እርሱን ማክበር፣ ለእርሱ መኖር ከፈለግን ቅድስና የሚለው ትልቁ ነገር ነው። ያለ ቅድስና እርሱን ማወቅ፣ ሐሳቡን ማወቅ፣ ፈቃዱን ማወቅ አይቻልም። እርሱን በትክክል ማወቅ የምንችለው በቅድስና ነው። እርሱን ማየት የምንችለው በቅድስና ነው። ስለዚህ ለእኔና ለእናንተ በሕይወታችን እጅግ አስፈላጊ ነው። ያለ እነርሱ መኖር አልችልም ብለን እንደምንለው ሁሉ እግዚአብሔርንም ለማየት ደግሞ ያለ ቅድስና ሊሆን አይችልም። ስለዚህ ፈልጉ ነው የተባለው። ትቀደሱም ዘንድ ፈልጉ። ፍላጎታችን ደግሞ ወሳኝ ነው። ምን ያህል እንፈልጋለን? ምን ያህል ውስጣችን ቅዱስ ለሆነው ለእግዚአብሔር የተለየ ማንነት ሊኖረን እንፈልጋለን ወይ ነው። ከፈለግነው ደግሞ በእርግጠኛነት እናገኛለን። ይሄ የእኛን ፈቃድ መሰረት ያደረገ ጉዳይ መሆኑን ልብ ልንል ያስፈልጋል። ስለዚህ በዚህ ቅድስት በተሰኘው ሳምንት ውስጥ ቅዱስ የሆነውን እግዚአብሔር፣ በባህሪው ቅዱስ የሆነውን እግዚአብሔር እኛን ደግሞ ለቅድስና የጠራን መሆኑን እግዚአብሔር እያሰብን በኑሯችን ሁሉ ቅዱሳን እንድንሆን እግዚአብሔር በእኛ ሕይወት ውስጥ ቅድስናውን ይገልጥ ዘንድ፣ ክብሩን ይገልጥ ዘንድ እኛ ለዚህ ፍላጎት ሊኖረን ያስፈልጋል። ለዚህ የተዘጋጀ ማንነት ሊኖረን ያስፈልጋል። ስለዚህ የሳምንቱ ስርዓተ አምልኮ ይህንን ማዕከል ያደረገ ነው። እንደ ቃሉ የሆነ የቅድስና ሕይወት እንዲኖረን፣ በቅድስና እንድንመላለስ፣ ፈቃዱን በሕይወታችን እንድንፈጽመው አምላካችን እግዚአብሔር ሁላችንንም ይርዳን። አሜን።